ደህና ናችሁ? በጣም አቅቶኛል እጅግ በጣም ተደስቼ ስለሆነ ማለት ነው። አርበኛ በየነ አለማው እባላለሁ። ኃላፊነቴ ቅድም ተጠቅሷል። ለቀጠናው ደግሞ ህግብረ ኃይል አስተባባሪዎች አመራሮች መካከል አንዱ ነኝ። በቅድሚያ ለዚች ደስ ላለች ቀን በዚህ ፕሮግራም ለታደሉ ከፍተኛ የድርጅታችን አመራሮች እንዲሁም የክፍለ ጦር አመራሮቻችን፣ የኮር አመራሮቻችን፣ የእዝ አመራሮቻችን ጠቅላላ እዚህ መድረክ ላይ ለተጋበዙ እንግዶቻችን ጤና ይስጥልን እያልኩ ዛሬ የእንኳን አደረሰን የእንኳን ደስ ያላችሁ መልእክቴን ስገልጽ በጎንደር ጠቅላይ ግዛት በበላይ ዘለቀ በተቋማችን ስም ነው። እናንተ ውድ ሰልጣኞች ለተከታታይ 3 ወራት ያክል ብርዱንም ሙቀቱንም ፀሐዩንም ምራውንም ተቋቁማችሁ ለዚች ቀን መብቃታችሁ እጅግ ደስ ብሎኛል። ደስ ይበላችሁ። እንኳንም አደረሳችሁ አደረሰን። አይሰማም? እዚህ በመቀጠል እንዳድዋ ክፍለ ጦር 11ኛ ዙር ሰልጣኝ ተመራቂዎች ናችሁ። ይሄ 11ኛ ዙር ሰልጣኝ ተመራቂ አስመራቂውም ምክር አውጪው የአድዋ ክፍለ ጦር አመራሮች ከሁሉ ጊዜው ባሻገር ልዩ የሚያደርጋችሁ ጉዳይ አለ። በእኔ አገላለጽ በ3 መንገዶች ልዩ ናችሁ ብዬ አምናለሁ። አንደኛውና ዋነኛው ልዩ የሚያደርጋችሁ አሁን ቀደም ከተመረቁት ኃይላችን ካስመረቁት የክፍለ ጦር አመራሮቻችን ልዩ የሚያደርጋችሁ በዚህ ሰዓትና ወቅት ትናንትና ጠላቶቻችን አድዋ ፈርሷል፣ አድዋ ተበትኗል ብለው ሲያሟርቱ በቅጽበት ሪፎርማችሁን ሰርታችሁ አለፋ ወረዳ ሻውራ ከተማን የተቆጣጠራችሁ ጠላትን የደመሰሳችሁ በሆኑ በዚህ ሰዓትና ጊዜ ያጋጠማችሁ ፈተናና ተግዳሮት ሳይበግራችሁ የክፍለ ጦር አመራሮች አቅዳችሁ አዲስ ኃይል ለመፍጠር አቅዳችሁ ያሰማርታችሁ ለዚህ ሁለተኛው ልዩ የሚያደርገው ዙር የሰለጠነው ኃይል አሰልጣኙም ኃይል አጠቃላይ እቅድ አውጡ። እንደምታውቁት በዚህ ሰዓትና በዚህ ወቅት ገዳዩ ስርዓት፣ አምባገነኑ ስርዓት፣ አውሬው ስርዓት ሐሰት ትርክቱን ፈጥሮ ምርጫ አካሄዳለሁ ብሎ እገላለሁ ብሎ ያቀረበት እውቅና ስጡን እንደማለት ያክል በርካታ ወረዳዎችን እንዳልተቆጣጠርነ በርካታ ቀጠናዎችን በእጃችን እንዳላስገባን አስፋልት እየሄደ አለው ሰላም ነው ምርጫን አካሄዳለሁ ብሎ ፕሮፓጋንዳውን በሚነዛበት ሰዓት ተመራቂ መሆናችሁ ልዩ ያደርጋል። ሶስተኛው ልዩ የሚያደርጋችሁ ዋናው ጉዳይ በአሁኑ ሰዓትና በአሁኑ ጊዜ እንደ ጎንደር ቀጠና ጎንደር ትናንትና ያላትን ከፍታ ይዛ እንዳትቀጥል ታሪኳንም እንዳታስቀጥል ጀግንነቷንም እንዳታስቀጥል ከውጭም በትግላችን ላይ ውሃ ለመቸለስ ወንድምን ከወንድም ለማባላት ኃይልን ከኃይል ግራ ለማጋባት በርካታ ጠላቶች ሚዲያ ላይ ተጥደው ባልታዎች
ጥላቻቸውን ሲረጩ መርዛቸውን ሲተፉ እናንተ በተግባር መገኘታችሁ ልዩ ያረጋቸዋል ብዬ ማምነው ይሄ ነው። ከዚህ በመቀጠል እንዳንድ የእዝ አመራር እንደዚህ ቀጠና የግብረ ኃይል አስተባባሪነት ሐሳብ አዘል የሆነ መልእክት ለውድ ተመራቂዎቻችን ማቅረብ እወዳለሁ። አንደኛ እናንተ ተመራቂ ኃይሎች አዲስ ኃይል ናችሁ። ይህ ሲሆን የአማራ የህልውና ትግል አማራዊ አስተሳሰብን አንግቦ ያለፈውን ምዕራፍ አልፎ እዚህ ደርሷል። እዚህ ሲደርስ ትግላችን አድጓል። ትግላችን አደገ ብለን የምንገልጸው ከታች ጓዳ አደረጃጀት ማለፍ ያለበትን አጠቃላይ ወታደራዊ አደረጃጀቶችን አልፎ ለሁለት ዓመታት ያክል አጠቃላይ ትግላችን የህልውና ትግላችን የጋራ የሆነ ማቀፍ አልነበረውም። ዛሬ ግን አንድ አታጋይ ድርጅት፣ አንድ መሪ ድርጅት ያም የአማራ ፋኖ ብሔራዊ ንቅናቄ ድርጅት አለ። የዚህ ድርጅት መሪ አርበኛ ዘመነ ካሴ ነው። ይህን ተከትሎ እዚህ ስትሰለጥኑ በአዲስ ወኔ ስትነሱ እናንተ የድርጅት ሰራዊት ናችሁ። እናንተ የተቋም ሰራዊት ናችሁ። የተቋም ሰራዊት ስትሆን ማዕከል ይኖርሃል። የተገደበ ጠላት ባለበት ሁሉ የምትዘምቱ መሆኑን እዚሁ ላይ እንድትገነዘቡ እፈልጋለሁ። ሶስተኛ እናንተ ተመራቂ ኃይሎች ማውገዝ ያለባችሁ ጉዳይ ቢኖር ምንድን ነው? አንደኛ ጎጠኝነትን አውግዙ፣ ጥቅመኝነትን አውግዙ። ወንድም ከወንድሙ ጋር የሚጋጨውን ግጭትና ደም አፋሳሽነትን አውግዙ። በትግላችን ስም በፋኖ ስም ዘራፊን፣ ሌባን፣ ወንበዴን አውግዙ። ጠቅላላ ይህም ሶስት ነገሮችን መጠበቅ አለባችሁ የሚል መልእክት አለኝ። አንደኛ ትግልን መታገል ብቻ አይደለም፣ ትግል ጥበቃ ያስፈልገዋል። ትግልን መጠበቅ ስትችል ነው መነሻንም መዳረሻንም ምታሳካ። የመጨረሻ የውጤቱን ባለቤት የምትሆነው ስትጠብቅ ነው። ታዲያ የምትጠብቀው ምንድን ነው? የተነሳበት ትግል ወንዶች የሚቀበሩበት የሚቆስሉበት ታጋዩ ወደ መሀል ሜዳ የመጣበት ትግል አስተሳሰቡ አማራነት ነው። መስመሩም ፋኖነት ብቻ ነው። ሁለተኛ የሚጠብቁት መሪ ነው። መሪ ከሌለ መሻገር አይቻልም። መሪ ከሌለ ትግል መታገል አይቻልም። መሪ ፍጠሩ፣ መሪ ጠብቁ፣ መሪ አክብሩ። ሶስት የምትጠብቁት ነገር ሁሉም ቅድም እንደገለጽኩት አንድ ድርጅት አለን። የድርጅት ሰራዊቶች ናችሁ። የድርጅት መሪውን ተቀበሉ፣ አክብሩ። መጨረሻ ላይ መልእክቴ ሁሉ አእምሯችሁ ውስጥ መታሰብና መገንዘብ ያለበት ጉዳይ ቢኖር